በመላው ዓለም ለሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን በሙሉ ከዓለም አቀፍ ኢትዮጵያን አድን የጋራ ግብረ ኃይል ምክር ቤት የቀረበ ሀገር አድን ሀገራዊ ጉባኤና ህዝባዊ ትግል ጥሪ። እናት ሀገራችን ኢትዮጵያ በአሁኑ ወቅት እጅግ አሳሳቢና ህልውናዋ አስጊ የሆነ የጦርነት፣ የፖለቲካ፣ ኢኮኖሚያዊና ማህበራዊ ቀውስ አዙሪት ውስጥ ገብታ በመማሰል ላይ ትገኛለች። የኢትዮጵያ ህዝብ ላይ እጅግ የከፋ የእርስ በርስ ጦርነት፣ ስቃይ፣ እንግልት፣ የዘር ጥላቻ፣ የጅምላ እስር፣ ሞት እና ወከባ ተደርጓል። ይህ ሁሉ አልበቃ ብሎት ገዢው ብልጽግና መንግስትና አጃቢዎቹ በህዝባችን ላይ ሞትን፣ ስደትን፣ አምባገነንነትን ለማስቀጠል ፍትሃዊነት፣ ታማኝነት የጎደለውን የሐሰት ምርጫና የይስሙላ አግላይ ምክክር በማድረግ ላይ ይገኛል። በመሆኑም የብልጽግና አምባገነን መንግስት ግፍና መከራ ላለመቀበል ለሀገርና ለህዝብ የቆሙ ወገኖች በሀገር ቤትም በውጭ ዓለምም የሞት ሽረት በማድረግ ላይ ይገኛሉ። ስለዚህ ነገ አስከፊ እልቂት ከመምጣቱ በፊትና ሀገራችንን እንዳናጣ በኢትዮጵያ ህዝብ ላይ የሚፈጸመውን የግፍ ናዳ ለማስቆምና የሰቆቃው ዘመን እንዲያበቃ አገር አድን የጋራ ግብረ ኃይል ምክር ቤት ነሐሴ 9 ቀን 2018 ዓመተ ምህረት ወይንም ኦገስት 15 2026 11 ሰዓት ኤኤም ወይንም በኢትዮጵያ ሰዓት አቆጣጠር ከምሽቱ 12 ሰዓት ጀምሮ በበይነ መረብ ኢንተርኔት አደባባይ ከ14 ክልሎች የተወጣጡ ሀገር ወዳድ ኢትዮጵያውያን በመላው ዓለም ለሚገኙ ኢትዮጵያውያን ጥሪ አድርጓል። የዕለቱን ዝግጅት በመከታተል አስተያየት፣ ጥያቄና የመፍትሄ ሀሳብ እንዲያቀርቡ ህዝባዊ ጥሪ ያደርጋል። የአምባገነን መንግስት የግፍ አገዛዝ ይብቃ። አትነሳም ወይ? የግፍ አገዛዝ አይበቃህም ወይ? ኢትዮጵያዊነት ህብረ ብሔራዊነት የተባበረ ትግል ያሸንፋል።